ከኔ ጋር እናነበዋለን። ለእናንተም ደግሞ አሳልፌ የሰጠሁትን እኔም ከጌታ የተቀበልኩትና ጌታ ኢየሱስ አሳልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህንንም ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁም ጊዜ ሁሉ ይህንንም ለመታሰቢያ አድርጉት አለ። ይህንንም እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህም ሳይገባው ይህንን እንጀራ የበላ ወይንም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታ ሥጋ ስለማይለየው በራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞቼ ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳይሰበሰቡ በጌታ በቤቱ ይብላ። የቀረውን ነገር በመጣው ጊዜ እደነግግላችኋለሁ። እግዚአብሔር እናመሰግናለን። ባለፈው ሳምንት የጀመርነውን ትምህርት ዛሬም እንቀጥላለን። ዛሬ ይሄ ማጠናቀቂያው ክፍል ነው። በተለይ ባለፈው ሳምንት ብዙ ያነጋገሩ ነገሮችም ነበሩ። በተለይ ይሄ በመካከላቸው መለያየት መኖሩ፣ መነቃቀፍ መኖሩ መልካም ነው፣ ጥሩ ነው የሚለውን ሀሳቡን ተመልክተን ነበርና በተለይ በጥንታዊ ጽሑፉና የሥላሴያውያን ጽሑፉ እንደሚናገረው ኑፋቄያኖች መኖራቸው። ኑፋቄ ማለት ምንድን ነው ብለናል? መለየት፣ መውጣት፣ መክፈል፣ መገንጠል፣ ቡድን መስርቶ መውጣት እንደሆነ የሚል ፍቺ ሰጥተነዋል። እና እንደዚህ ያሉ ሰዎች መኖራቸው ጥሩ ነው፣ የግድ ነው። አንዳንድ ቦታ ጥሩ ነው ይላል፣ አንዳንድ ቦታ ደግሞ የግድ ነው። ለምን ይለዩ ዘንድ ይላል። እና ይሄ በጣም ጠንካራ ሀሳብ እንደሆነ በተለያዩ ክፍሎች ላይ ለማየት ሞክረናል። እና እንደዚህ ቅዱስ በሆነው አጋቢያዊ ፍቅር ባለው በእግዚአብሔር ጉባኤ ውስጥ የእግዚአብሔር ጉባኤ አጋቢያዊ ፍቅር ወይም መለኮታዊ ፍቅር እግዚአብሔር የሚከብርበት እግዚአብሔር የሚደሰትበት ነገር ሆኖ ሳለ እያንዳንዱ ሰው ግን የራሱን ቡድን የራሱን ሰዎች መስርቶ ወይም በሀብት እና በሀብታምና በድሃ መካከል ያደረጉትን ልዩነት በወገን ጋር ከቤተሰብ ጋር እንደዚህ ያለ ልዩነት ተፈጥሮ ስለነበረ የዚህኛው አይነት ሁኔታ እንደማይመጥን ለክርስቲያናዊ ሕይወት እንደማይመጥን የክርስቲያንን ሕብረት የሚያበላሽ የሚያጎልፍ እንደሆነ ይሄ የጌታ እራት ማለት ክቡር እንደሆነ የከበረ እንደሆነ ነው ሐዋርያው ጳውሎስ እየደነገገ እየተናገረ የነበረው እና ይህንን ሕብረት የሚያበላሽ መለያየት በጣም አደጋ ነው፣ መጥፎ ነው። ምሳሌ ላይ ምን ይላል? ምኞቱን የሚከተል መለየትን ይወዳል ይላል። መለየትን ልዩነትን ፈጥሮ ግን የሚገርመው ነገር የማያስለየው ነገር የማይነጥለው ነገር ከህብረት ውስጥ የማይለየው ነገር ሰው እንዲለይ ያደርገዋል። ለምን? ምኞት አለ በውስጣችን ያለ አንዳንድ ነገሮች ስላሉ እነኛን ነገሮች ለመተግበር ስንል ልዩነትን እንፈጥራለን። አስተምሯችን እኮ ብዙ ልዩነት ላይኖረው ይችላል። ሁላችን እኮ አንዳንዶቻችን ሆሞጂኔስ ነን፣ አንዳንዶቻችን ደግሞ ሄትሮጂኔስ ነን። ወይም አንዳንዶቻችን አንድ አይነት ነን፣ አንዳንዶቻችን ደግሞ የተለየን ነን። ለምሳሌ በተለያየ አይነት አስተምሮ ሊሆን ይችላል። መረዳታችን የተለያየ ሊሆን ይችላል። ከዚህ የተነሳ ግን ልዩነትን መፍጠር ሆነ ተብሎ በጣም አደጋ እንደሆነ ያሳያል። ግን እዚህ ላይ ያደረጉት ነገር ምንድነው? የቁመት መለካካት ወይም ሀብትን መለካካት፣ እኔ ላይ ባይነትን ያደረጉትን ሁኔታ ነው ያየ ነው። ባለፈው ሳምንት
ሀብታቸውን ሀብታም መሆናቸውን የለዩበት ሁኔታ ነው። ጠንካራ መጠጥ ይዘው መጥተዋል። ልዩ የሆነ ምግብ፣ ሌላው ቆሎ፣ ቂጣ ምናምን እንደዚህ ሽሮ ምናምን ይዞ ሲመጣ እነኛ ደግሞ ቁርጥ ወይም ክትፎ ወይም ሌላ ነገር ጠንካራ ምግብ ይዘው መጥተው ለብቻቸው እንዲያውም ሳይጠባበቁ ለብቻቸው በልተው ጠግበው እነኛ ደግሞ ሆዳቸው እየጮኸ የያዟትን ብቻያችን ተካፍለው ያመልኩ ነበር፣ ወይም በጉባኤ ላይ ተሰብስበው ነበር። በጣም አሳዛኝ ነበር። እዚያ ላይ መገኘት ራሱ በጣም እግዚአብሔርንም የእግዚአብሔርን ምግብ የሚያሳዝን ነበር። በእንዲህ አይነት ሁኔታ ላይ መሰብሰብ በጣም ከባድ ነው። በእንዲህ አይነት ጉባኤ ውስጥ መሆን ግን የጌታ ጉባኤ ወይም የጌታ እራት እጅግ የከበረ እንደሆነ ነው መጽሐፍ ቅዱስ የሚያሳየን። ወደ ዛሬው ክፍል ስንሄድ ቁጥር 23ን ስንመለከት እንደዚህ ይላል። ይቀጥላል። ለእናንተም ደግሞ አሳልፌ የሰጠሁትን እኔም ከጌታ ተቀብያለሁና ይላል። ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። ጌታ ኢየሱስ ክርስቶስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህንንም ለመታሰቢያ አድርጉታል። መታሰቢያ አድርጉት። ክርስቶስ ኢየሱስ በመስቀል ላይ በተሰቀለ ጊዜ ሥጋው መቆረጡን ደሙ መፍሰሱን እንዲያስታውሱት ነው። ጌታ እስኪመጣ ድረስ ይህንን አስታውሱት፣ ይህንን ለመታሰቢያ አድርጉት በተሰበሰባችሁ ጊዜ ሁሉ። መቼ እንደሚሰበሰቡ እንዴት እንደሚሰበሰቡ ያው ሳምንት ዕለትም ስለተመለከትን ወደዚያ አልመለስምና ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ የተቀበልኩትን ይላል ሐዋርያው ጳውሎስ። ጌታ በምድር አገልግሎቱ ጊዜ ነበር እንዴ? ከ12ቱ ሐዋርያት ጋር ነበር እንዴ? ነበረ ብላችሁ ታስባላችሁ? አልነበረም። ከ12ቱ ሐዋርያት ጋር አልነበረም። ጌታ ኢየሱስ ክርስቶስ በአገልግሎቱ ዘመን ወይም ክርስቶስ ኢየሱስ ሞቶ ከተነሳ በኋላ ነው ሐዋርያው ጳውሎስ ወደ ጌታ የመጣው። ከዚያ በፊት ግን በክርስቶስ የሚያምኑትን ሁሉ ምን የሚያደርግ ነበር? የሚያሳድድ ነበር፣ የሚያንገላታ ነበር፣ የሚያስር ነበር። ከቄሳር ከሊቀ ካህናት ደብዳቤ እየተቀበለ ይዞ እየሄደ በዚያ የሚያምኑትን በክርስቶስ የሚያምኑትን በየጊዜ ያሉትን ሁሉ እየጎተተ እያወጣ የሚያንገላታ መከራ የሚያደርስባቸው ነበር። በኋላ ነው ወደ ጌታ የመጣው። ነገር ግን ከጌታ የተቀበልኩትን ይላል። ምናልባት እንደ ሰውኛ ቢሆን አይ ከነ ጴጥሮስ የተቀበልኩትን ከነ ያዕቆብ የተቀበልኩትን ከጌታ ሐዋርያት የተቀበልኩትን እነሱ አስተላልፈው የሰጡትን ሊል ይገባ ነበር። ነገር ግን ይህንን ያሳየበት ዋናው መሰረታዊ ነገር ከስጋና ከደም አይደለም የተቀበልኩት እያለ ገላትያ ላይ ብትሄዱ ገላትያ ምዕራፍ 1 ላይ ከቁጥር 11 ጀምራችሁ ብታነቡት እኔ ፈጽሞ ከኔ በፊት ከነበሩት ሐዋርያት ጋር አልተማከርኩም፣ ከስጋና ከደም ጋር አልተነጋገርኩም፣ ከማንም ጋር አልተማከርኩም። ነገር ግን ከጌታ ነው የተቀበልኩት። ይህንን ቀጥታ ከራሱ ከጌታ ነው የተቀበልኩት። እሱ ነው የገለጠልኝ፣ እሱ ነው ያበራልኝ። ይህንን እውነት እንድናገር ያደረገኝ እሱ ነው። ይህንን መመሪያ የሰጠኝ እሱ ነው፣ እግዚአብሔር ነው፣ ጌታ ኢየሱስ ክርስቶስ ነው። ይህን ድንቅ የሆነ ወይም ከእግዚአብሔር ጌታ እንዴት እንደጠራውና እንዴት ደግሞ ለአገልግሎት እንደሾመው እንዴት እንዳሰማራው የሚያሳይ ሀሳብ ነውና ከሌሎች ሐዋርያት ተቀብሎ ሳይሆን ከጌታ እንደተቀበለ የሚያሳይ ነው። ወይም ከሌሎች መሪዎች እንዳልተቀበለ ይናገራል። ከሌሎች መሪዎች ጋር ወይም ከሌሎች ሐዋርያት ጋር እንኳን የተገናኘው ቆይቶ እንደሆነ ነው የሚያሳየው። በኋላ ብዙ ጊዜ ወደ አረብ ሀገር ሄድኩ ይላል። እዚያ ከቆየ በኋላ ከብዙ ጊዜ በኋላ ነው ከሐዋርያት ጋር የተገናኘው። ጴጥሮስን ጠይቅ ሄድኩ ይላል። እንደገና ደግሞ የጌታ ወንድምን ከሐዋርያት አንድ እንኳን ከሱም ሌላ አላገኘሁም። የጌታ ወንድምን ብቻ ነው ያገኘሁት። የጌታ ወንድም ደግሞ ሐዋርያ አይደለም። የጌታ ወንድም እንደውም ወንድሞቹ ያመኑበት መቼ ነው? ጌታ ኢየሱስ ክርስቶስ ከሞተና ከተነሳ ከትንሣኤው በኋላ ነው ያመኑበት። ይህ መጽሐፍ ቅዱስ የዮሐንስ ወንጌልንም ሌሎችም ክፍሎች ብትመለከቱ በግልጽ ይናገራሉ። እና
እዚያ እሱን ቴክስት ከሱ በስተቀር ሌላ ማንንም አላገኘውም ይላል። እንግዲህ ይህንን መመሪያ ሲሰጥ ከጌታ የተቀበልኩትን ለእናንተ ደግሞ አሳልፌ ሰጠኋችሁ የሚለው ማስታወሻነቱ ቀደም ብለን በምዕራፍ 10 ላይ ከቁጥር 16 እስከ 17 የተመለከቱ ነው። ይሄ ባለፈው እንደነገርኳችሁ ስለ ጌታ እራት የሚናገር ነው። ወደፊት በምዕራፍ 11 ላይ ስለሚደነገገው የጌታ እራት እዚህ ቦታ ላይ ቀብድ ወይም መጀመሪያ ተናግሯል ሐዋርያው ጳውሎስ ብለን ተነጋግረናል። ያ እንግዲህ የሚያመለክተው እስራኤላውያኖች በብሉይ ኪዳን እስራኤላውያኖች ምግብ ወይም ድግስ ደግሰው ጌታን ያከብሩ ነበር፣ ወይም የጌታን እራት ይወስዱ ነበር፣ ወይም ፋሲካን ያከብሩ ነበር። ድል ያለ ድግስ ደግሰው ያንንም ሲያደርጉ አብረው በህብረት ነበር። በዚያ ድግስ መለያየት የለም ነበር። ሁሉም በህብረት ነበር የሚበሉት። በችኮላው ነበር የሚበሉት። ችኮላው ምንድነው? በተለይ ከግብፅ መውጣታቸውን ወዲያው የሚያሳይ ስለሆነ በችኮላ የተመገቡ ነበር፣ በችኮላ ይበሉት ነበር እና ያንን ባህል ነው አሁንም እንዲቀጥል አሁንም ያኛው አሮጌ ኪዳን ነው። በተለይ በእርግጥ ግን ይሄ አዲሱን ኪዳን አሁን እንመለከተዋለን ምን እንዴት እንደሆነ። የጌታን እራት ያደረገው ጌታ ኢየሱስ ክርስቶስ አልፎ በተሰጠባት ጊዜያት አልፎ ሊሰጥ ሲል፣ ከዚያ በፊት ግን የጌታን እራት ከእናንተ ጋር መብላት አለብኝ ብሎ ይህንን እራት መብላት አለብኝ ብሎ ያን ነው መመሪያ የሰጣቸው። ያ ደግሞ የሚያመለክተው ስጋው መቆረሱ ደሙ መፍሰሱ። ለዚሁ ነው ምስጋናም አደረገና ይላል። ምስጋናም አደረገና ጌታ ኢየሱስም አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ እንካችሁ ብሎ ይህንን ስለ እናንተ የሚሆን ስጋዬ ነው፣ ይህንንም ለመታሰቢያ ያደርጉት፣ አስታውሱት፣ ለመታሰቢያ ያደርጉት። ገና እኮ ስጋው ከመቆረሱ በፊት ነው፣ ደሙ ከመፍሰሱ በፊት ነው፣ መስቀል ላይ ከመሞቱ በፊት ነው ይህን መመሪያ የሰጣቸው። ስለዚህ ጌታ ኢየሱስ ክርስቶስ ይህንን መመሪያ ሲሰጣቸው ይሄ የምስጋና ጌታን የማክበር እሱን የማሰብ ሞቱና ትንሣኤውን በማሰብ ሞቱን ለመናገር ሞቱን ሁልጊዜ ለመናገር ለመመስከር እንዲችሉ በመስቀል ላይ ተቆርሷል፣ በመስቀል ላይ ደሙ ፈሷል። በማቴዎስ ምዕራፍ 26 ቁጥር 27ን ማርቆስ 14 ቁጥር 22ን ስታነቁት ይህንን ካመሰገነ በኋላ ቆርሶ እንደሰጣቸው ይናገራል። ኢየሱስ በመስቀል ላይ የተቆረሰውን ስጋውን የፈሰሰውን ደግሞ እንደ ምሳሌ አድርጎ ሰጣቸው። እንደዚህ ነው የሚሆነው፣ ለእናንተ የሚፈሰው ደሜ ነው፣ ስለ እናንተ የሚቆረሰው ስጋዬ ነው ብሎ ይህንን መመሪያ ሰጣቸው። አልፎ በተሰጠባት ሌሊት ማለት ነው። እንጀራውንም ቆርሶ ሰጣቸው፣ ጽዋውንም ደግሞ ተካፈሉት አላቸው እና የክርስቶስ ሞት እና ትንሣኤ መንፈሳዊ መታደስ እንደገና ወደ ተሐድሶ መምጣት ከዘላለም ሞት ወደ ዘላለም ሕይወት የምንገባበትን አዲሱን ኪዳን የሚያሳይ ትልቅ አንድምታ እንዳለው እንመለከታለን ማለት ነው። እንዲሁም ከእራት በኋላ ጽዋውንም ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁትም ጊዜ ይህንንም ለመታሰቢያ ያድርጉት። ይህንንም እንጀራ በበላችሁ ጊዜ ይህንንም ጽዋ በጠጣችሁ ጊዜ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ለቆሮንቶስ ክርስቲያኖች የተሰጣቸው ትእዛዝ ይሄ ነው። ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ወንጌል የሚሰበከው የክርስቶስ ሞትና ትንሣኤ ነው፣ ሌላ ነገር አለ። ኢየሱስ ክርስቶስ ለኃጢአትህ ሞቶልሃል፣ ዕዳህን ከፍሎልሃል። መዳን በክርስቶስ ኢየሱስ ሞትና ትንሣኤ ብቻ ነው። ሌላ የመዳኛ መንገድ የለም። ይህንን ለመናገር ብቃት የሚኖር ይህንን መረዳትና ማወቅ ሲቻል
ይህንን ማወቅ ሲቻል ይሄ አዲሱ ኪዳን ነው። አዲስ ኪዳን ማለት ምን ማለት እንደሆነ መጽሐፍ ቅዱሳችንን የብሉይ ኪዳን መጽሐፍ ቅዱስ እያመጣሁና አንዳንድ ሰዎችን አስቸግራለሁ። እስቲ ኤርምያስ ምዕራፍ 31 ከ31 እስከ 34 ያለውን ቀድሞ ያወጣ ሰው ያነብልኛል። ተመሳሳይ የሆነ ክፍል በሕዝቅኤል ምዕራፍ 36 ከቁጥር 22 እስከ 36 ላይ አለ። ይህንን ሀሳብ የሚናገረው 31 ከ31 እስከ 34 ይሄኛውን ክፍል እናንብብ። እሺ ከ31 እስከ 34 ከግብፅ ሀገር አወጣችሁ ዘንድ እጆቻቸውን በያዙበት ቀን ከአባቶቻችሁ ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከእነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ሕጌን በልቦናችሁ አኖራለሁ፣ በልባችሁ እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን፣ እያንዳንዱ ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላችሁን አልምሬላችኋለሁና ኃጢአታችሁንም ከእንግዲህ ወዲህ አላስብምና ይላል። ይሄ ኪዳን ምን አይነት ኪዳን ነው? አዲስ ኪዳን፣ ሌላ ኪዳን። መጀመሪያ እንደገባሁት አይነት ቃል ኪዳን አይደለም። ወይም ከግብፅ ምድር ያወጣኋችሁን አይነት የዚያን አይነት ቃል ኪዳን አይደለም። እንደዚህ አይነት ቃል ኪዳን አይደለም። ይሄ አዲስ ቃል ኪዳን ነው ይላል። ይህ አዲሱ ቃል ኪዳን ዘላለማዊ የማይለወጥ ለዘላለምም የሚኖር ከዚህ በኋላ ይሄ አዲሱ ኪዳን ከአሮጌው ኪዳን ጋር በጣም የተለያየ እንደሆነ ነው የሚያሳየው። አሁን በተነበበልን ክፍል ላይ እንግዲህ የአዲሱ ኪዳን ጽንሰ ሀሳብ ለአይሁድ በጣም አስደንጋጭ፣ በጣም አስፈሪ፣ በጣም ሪትሬት የሚያደርግ ነው። ምክንያቱም እነሱ በሙሴ በኩል የተላለፈው ያኛው ኪዳን አሮጌው ኪዳን እስከ ዘላለም የሚቆይ የሚጸና ስለሚመስላቸው ያንን ኪዳን የሚያፈርስ አዲስ ኪዳን እንዲመጣ አይፈልጉም። ምክንያቱም በዚያ ውስጥ መኖር ነው የሚፈልጉት፣ በዚያ ነው ታምነው መኖር የሚፈልጉት። የሚመጣውም መሲህ ቢሆን እንኳን የሙሴን ወይም ያንን አሮጌውን ኪዳን ይሽራል ብለው አያስቡም ነበር። ምክንያቱም መንግስትንና ሃይማኖትን አጣምሮ የሚገዛ ይሆናል እንጂ ይለውጠዋል፣ ኪዳኑን ይለውጠዋል ብለው አያስቡ ነበር። ይህን ኪዳን ግን የሚለውጥ አዲስ ኪዳን መጣ። በዚህ አይነት ወይም ከግብፅ እንዳወጣኋቸው አይነት ያለ ኪዳን አይደለም፣ ወይም ከአባቶቻችሁ ጋር የገባሁትን ቃል ኪዳን አይደለም። ይሄኛው አዲስ ኪዳን ነው። አዲሱ ኪዳን ደግሞ ሁለቱን የተለያዩትን ህዝቦች አንድ የሚያደርግ ነው። ማንና ማንን? አይሁድንና አህዛብ እስራኤላውያኖች ናቸው። እኔና እናንተ ደግሞ አህዛብ ነን። እኛንም በክርስቶስ በኩል ስናምን አንድ ህዝብ ሆነናል ማለት ነው። ወይም አዲሲቷ እስራኤል ሆነናል ማለት ነው። አዲሱ የእግዚአብሔር ህዝብ ሆነናል ማለት ነው። ስለዚህ አዲሱን ኪዳን አሮጌውን ስለሚያስረጀው፣ አሮጌውን ስለሚያስወግደው፣ አዲሱ ኪዳን ልዩ ስለሆነ የተለየ ስለሆነ ይሄ ኪዳን በጣም ከባድ ነው ለነሱ ይህንን ኪዳን መቀበል ማለት ነው። ስለዚህ አዲስ ኪዳን ማለት ብራይት ወይም ዲያቴኬ የሚለው የግሪክ ቃል በሰዎችና በእግዚአብሔር መካከል ያለውን ቃል ኪዳን ስምምነት ነው የሚያመለክተው። ስምምነት እግዚአብሔር ነው። ቃል ኪዳኑ የመሰረተው ራሱ እግዚአብሔር ነው። እግዚአብሔር ራሱ ከህዝቡ ጋር ቃል ኪዳን መመስረትን ወይም ቃል ኪዳን ማድረግን መረጠ ወይም ፈለገ። ከኔና ከእናንተ ጋር ቃል ኪዳን ለመግባት የወሰነው የወደደው በፍቅር ልጁን ኢየሱስ ክርስቶስን በመስጠት ነው። ከዚህ የተነሳ ነው እና በሰዎችና በእግዚአብሔር መካከል የነበረውን ኪዳን ያሳያል። ወይም በሰውና በእግዚአብሔር መካከል የነበረው ኪዳኑን ጠብቆ የሚኖር ኪዳኑን በደንብ የተሰጠውን ኪዳን አስተውሎ ጠብቆ የሚኖር ይባረክበታል።
ይጽናናበታል፣ ያርፍበታል። ኪዳኑን የሚያፈስ ደግሞ ይቀጣል። የግድ ነው፣ መቀጣቱ አይቀሬ ነው። ዘጸአት ምዕራፍ 19 ቁጥር 5 ላይ ይህንንም ክፍል የሚያነብልኝ ሰው ባገኝ ደስ ይለኛል። ኢያሱ ምዕራፍ 9 ቁጥር 6፣ አንደኛ ዜና ምዕራፍ 16 ቁጥር 17ን ሌሎችንም ማየት እንችላለን። ይህንንና መጀመሪያ ዘጸአት ምዕራፍ 19 ቁጥር 5ን ጌታነህ ታነብልኛለህ። ዘፍጥረት ምዕራፍ 15ን ከቁጥር 9 እስከ 17 አብይ ታነብልኛለህ። አሁንም ቃሌን በእውነት የምትሰሙ ኪዳኔን የምትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆናላችሁ። ምንድን ነው ያላቸው እዚህ ላይ? አሁን ግን ቃሌን በእውነት ብትጠብቁ፣ ቃሌን በእውነት ብትጠብቁ፣ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ ጋር የተመረጠ ርስት ትሆናላችሁ። ከቁጥር 4 ጀምረን ስንመለከተው እስከ ቁጥር 6 ድረስ ቀጥለን ስንመለከተው እናንተ ከማንም በልጣችሁ አይደለም፣ ነገር ግን እግዚአብሔር እናንተን መረጣችሁ፣ የቃል ኪዳን ሕዝብ አደረጋችሁ። ቃሌን ብትጠብቁ፣ ኪዳኔን ብትጠብቁ ምድር ሁሉ የኔ ነች። በዚያ ሁሉ ምን ታገኛላችሁ? ሰላምን ታገኛላችሁ፣ ትባረካላችሁ። ነገር ግን እስራኤላውያኖች ኪዳኑን አልጠበቁም፣ ቃሉን አልጠበቁም። ከዚህ የተነሳ ምን ሆኑ? ያው በተለያየ በምርኮ ተላልፈው እንደሄዱ በተለያየ ችግር ውስጥ እንደሆኑ እናያለን። ሌላው ኪዳን ማለት በብሉይ ኪዳን ምን እንደሆነ ዘፍጥረት ምዕራፍ 15 ከቁጥር 9 ያለው እስከ 17 ያለው ስንመለከት ያ ኪዳን ከአብርሃም ጋር የገባውን ትልቁን ኪዳን የሚያሳየን ሀሳብ ነው። እግዚአብሔርም እያንዳንዳቸው 3 ዓመት የሆናቸው አንዲት ጊደርና አንድ በግ በተጨማሪም አንድ ዋኖስ አንድ ርግብ አብራ አቅርብልኝ አለው። አብርሃምም እንደዚህ ብሎ አቀረበለት። ቆርጦም 2 ቦታ ከፈላቸው። በኋላ እያንዳንዱ ክፍል በሌላው ወገን ትይዩ አስቀመጠ። ዋኖሷንና ርግቧን ግን ለ2 አልከፈላቸውም። አሞሮቹም ስጋውን ለመብላት ወረዱ። አብርሃም ግን አባራቸው። ፀሐይ ልትገባ ስትል አብርሃም እንቅልፍ ወሰደው፣ የሚያስፈራውን ጥልቅ ጨለማ ወጣበት። እግዚአብሔርም እንዲህ አለው፣ ዘርህ በባዕድ አገር ስደተኛ እንደሚሆን በእርግጥ እወቅ። 400 ዓመት በባርነት ተረግጦ ይገዛል። ነገር ግን በባርነት የሚገዛቸውን ሕዝብ እፈርድበታለሁ፣ ከዚያም ብዙ ሀብት ይዘው ይወጣሉ። አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ ዕድሜህም ጠግበህ መቃብር ትወርዳለህ። በአራተኛው ትውልድ ዘር ወደዚህ ምድር ይመለሳል፣ የአሞራውያንን ኃጢአት ገና ጽዋውን ይሞላል። እስከ 17 ያለው ይህን አሁን የተነበበልን ሀሳብ የሚያሳይ ነው። ኪዳን ማለት ኪዳን መግባት ማለት መቁረጥ ነው። ቆርጠው ከፍለው በሁለት ቦታ ቆርጦ ወይም ከፍሎ እንዳስቀመጠውና በዚህ ቃል ኪዳን መሰረት እግዚአብሔር ለወደፊት ያለውን ቃል ኪዳን ከአብርሃም ጋር የገባውን ቃል ኪዳን የሚያመለክት ሀሳብ፣ ከአብርሃም ጋር የገባውን ቃል ኪዳን ይሄ ኪዳን ከሱ ዘር ጋር ወደፊትም የሚቀጥል እንደሆነ ወደፊትም ከአዲሱ ኪዳን ጋር ከአዲሱ ስርዓት ጋር ከአዲስ ኪዳን ጋር ያለውን ቃል ኪዳን የሚያሳይ። ስለዚህ ኪዳን የሚለው መቁረጥ ማለት ነው። ስለዚህ ሌላ ኪዳን ቅድም በኤርምያስ ላይ የምናየው ሌላ ኪዳን አዲስ ኪዳን ቋሚ የሆነ ዘላለማዊ የሆነ የማይጠፋ የማይለወጥ የማይሻር ኪዳን እግዚአብሔር ከሕዝቡ ጋር የገባውን ኪዳን ያሳያል። ስለዚህ ይህንን ኪዳን ነው። ይህ አዲስ ኪዳን ይሄ ነው። የክርስቶስ ሞትና ትንሣኤ አዲሱ ኪዳን እንደሆነ ያሳያል። ይህን አዲሱን ኪዳን አለማክበርና በአዲሱ ኪዳን መሰረት አለመሄድ ምን ማድረግ ነው? ማርከስ ነው፣ ወይም ሀሳቡን መጣል፣ የእግዚአብሔርን ፈቃድ መተው። እግዚአብሔር እንዲሆን የፈቀደውን ነገር
እግዚአብሔር እንዲደረግ የፈቀደውን ነገር ወይም አዲሱን ኪዳን በማይሆን ይሄ አዲሱ ኪዳን የፍቅር ኪዳን ሆኖ ሳለ አጋፔ የሆነ ኪዳን ሳለ ሉዓላዊ የእግዚአብሔር ሉዓላዊ ኪዳን ሆኖ ሳለ ይህንን ደግሞ አለማክበርና በሰዎች በስብሰባችን መካከል መለያየትን መፍጠር፣ ቡድን መፍጠር ለአዲሱ ኪዳን የማይመጥን እንደሆነ ያሳያል ማለት ነው። ይህ ኪዳን በመሐላ የተደነገገ ነው። በመሐላ የተሰራ ነው። በመሐላ የተገባ ኪዳን ነው። እግዚአብሔር እንግዲህ ከራሱ ጋር በራሱ ስም ሌላ ምንም የሚምልበት ከሱ በላይ የሆነ ነገር ስለሌለ እግዚአብሔር በራሱ ማለት በእኔና በእናንተ መካከል ቃል ኪዳን ለመግባት በራሱ ማለት ሰው ሁሉ ሌላው ማህበረሰብ ከሱ በተሻለ ወይ በአባቱ ይምላል ወይም በነገስታቶች ይምላል ወይም በሌላ ሊምል ይችላል። እግዚአብሔር ግን በራሱ በማይለወጠው በማይሻረው በራሱ ይህንን በመሐላ አጸን ነው። ዕብራውያን ምዕራፍ 6 ላይ እንደሚነግረን ማለት ነው። ዕብራውያን ምዕራፍ 8ን ከቁጥር 6 ጀምሮ የሚያነብልኝ ሰው ፈልጋለሁ ከቁጥር 10 ድረስ። አሁን ግን በሚሻል ተስፋ ቃል የተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛ ስፍራ ራሱን ነገር ነበር። እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር በአዲስ ኪዳን የሚገባበት ወራት ይመጣል ይላል ጌታ። ከግብፅ ሀገር አወጣችሁ ዘንድ እጃችሁን በያዝኩበት ቀን ከአባቶቻችሁ ጋር እንዳገባሁት ኪዳን እንደገባሁት ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና ይላል ጌታ። ሕጌን በልቦናችሁ አኖራለሁ፣ በልባችሁም እጽፋለሁ። እኔም አምላክ ሆናችኋለሁ፣ እነርሱም ሕዝብ ይሆኑኛል። ቅድም ካነበብነው ከኤርምያስ ምዕራፍ 31 ጋር የተያያዥ ነው። ከዚያ ጋር ነበረ ቅድም እሱ በተነበበ ጊዜ አብሮ መነበብ ያለበት። ለማንኛውም ከዚያ ጋር እንዲያያዝ ከእስራኤል ጋር ቀድሞ ከገባው ቃል ኪዳን በጣም የተለየ መሆኑና በዚህ አይነት አይደለም። ይሄኛው ግን ቃል ኪዳን በጣም የጸናና የተሻለ ቃል ኪዳን እንደሆነ ነው የሚያሳየው። ይሄ በክርስቶስ ሞትና ትንሣኤ ላይ የተመሰረተ ኪዳን ነው። በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተሰራው ወይም የተገባው ቃል ኪዳን ዘላለማዊ ቃል ኪዳን ነው። ሞትን ያሸነፈበት ነው። ድል ያደረገበት ነው። ከአባቱ ጋር ያስታረቀበት ቃል ኪዳን ነው። ሞትና ትንሣኤውን የሚያሳይ ቃል ኪዳን ነው። ይህ ቃል ኪዳን መታወስ አለበት ነው። የጌታን ሞት ትናገራላችሁ የሚለው ከዚህ የተነሳ ነው። ሞቱን ትናገራላችሁ። ደም በመፍሰስ ነው ቃል ኪዳኑ የተመሰረተው። ይህንን እውነት ይህንን ሀሳብ ትናገራላችሁ። ቁጥር 27 ስለዚህም ሳይገባው ይህንን እንጀራ ይበላ ወይንም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሳይገባው ምን ማለት ነው? ማንም የጌታን እንጀራ ቢበላ የጌታ ጽዋ ቢጠጣ ማንም ይህንን እንጀራ ቢበላ ወይንም የጌታን ጽዋ ቢጠጣ ምን ይሆናል?
ዕዳ አለበት። ዕዳ አለበት። ምክንያቱም ሳያመዛዝን፣ ሳያውቀው፣ ሳይረዳው ነው የበላው። አንድምታው እንግዲህ የሚያመለክተው በቤተ ክርስቲያን የነበሩ ያ ህብረትን ያበላሹ ነገሮች መኖር የለባቸው። ህብረትን የሚያበላሽ ነገር፣ ህብረትን የሚያጠፋ ነገር መኖር የለበትም። ስለዚህ የተሰበሰቡት ስብሰባቸው ለሚከፋ እንጂ ባለፈው እንደተመለከተው ለበጎ አይደለም፣ ለመልካም አይደለም። ለሚከፋ ነገር ተሰብስባችኋል። ስለዚህ ገብቷችሁ አይደለም፣ ተረድታችሁ አይደለም፣ ሳይገባው ሳይረዳ ይበላ። ይህንን ህብረት የሚያበላሽ ስለሆነ ለፍርድ ይበላል። የጌታ እራት ቅድም እንደተናገርኩት አዲስ ኪዳን ነው፣ መንፈሳዊ ነው፣ የፍቅር መግለጫ ነው፣ እርስ በርስ የመተያያ ወይም ህብረትን የሚያጠነክር ነው፣ የክርስቶስ ኢየሱስን ሞትና ትንሣኤ የሚያበስር ነው። ሰው ግን ራሱን ይመርምር ይላል፣ ራሱን ይፈትን። ለመብላት ገብቶኛል፣ እርግጠኛ ነኝ፣ ትክክል ነው፣ መብላት ያለብኝ ምንድን ነው? ይህ የጌታ እራት የሚያመለክተው ምንድን ነው ብሎ ማወቅ አለበት። ቁጥር 8 ላይ ሰው ግን ራሱን ይፈትን ይላል፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ራሱን መፈተን አለበት፣ ራሱን ማወቅ አለበት። ፍቅር እግዚአብሔርን መውደድ ነው። እንደገና ደግሞ ሲቀጥል ደግሞ ሌሎችን መውደድ ነው፣ እንደ ራስ አድርጎ መውደድ ነው። ይህንን ፍቅር የማይገልጽ ይህንን አጋቢያዊ የሆነ ፍቅርን የማይገልጽ ህብረት እግዚአብሔር የሚያዝንበት እንደሆነ ነው የሚናገረው። የእግዚአብሔርን መልካምነት የሚገልጽ የክርስቶስ ኢየሱስ የከፈለልንን ዕዳ ማወቅ መረዳት፣ ክርስቶስ ኢየሱስ ለእኛ በመስቀል ላይ በእንጨት ላይ የሞተበትን በሱ ሞትና ትንሣኤ የዘላለም ሕይወት ባለቤት የሆንበትን ያንን መረዳት ነው። ያንን ፍቅር ደግሞ ለወንድሜ እንዴት ነው ማሳየት ያለብን? ያንን ስናስብ የክርስቶስ ፍቅር ስናስብ እርስ በራሳችንስ ያለው ፍቅር ምን ይመስላል? መመርመር አንድን ነገር ለመፈጸም ወይም ላለማድረግ ወይም ለማድረግ ብቁነት ማሳየት ማለት ነው። ሁሉም ክርስቲያን በክርስቶስ ኢየሱስ ነው የዘላለም ሕይወት ባለቤት መሆን ይቻላል። ከፋፋይ የሆነ መንፈስ በክርስቲያኖች መካከል መኖር የለበትም። የሚከፋፍል መንፈስ፣ ህብረትን የሚያበላሽ መንፈስ በፍጹም እንደሌለበት ነው የሚናገረው። ይሄ ህብረትን ያበላሻል። ስለዚህ ከአውደ ጽሑፍ አኳያ ስንመለከት ህብረትን ከፋፋይ የሆኑ ነገሮችን ማስወገድ፣ አለበለዚያ ፍርድን ያመጣል። ፍርድን ያመጣል ስላችሁ የዘላለም ሞትን ላይሆን ይችላል። ሳይገባው የሚበላና የሚጠጣ ለፍርድ ይበላል። ለፍርድ ይበላል። አዎ ሳይገባው የ27ቱ ቁጥር 27 ላይ ያለው ሳይገባው፣ የ29 ደግሞ ሳይገባው ወይም ሳይገባው ነው። ሁለቱም ስላለ ችግር ሁለቱን አያይዘን ማየት እንችላለን። በነገራችን ላይ አንዳንድ ቨርዥኖቹ ሁለቱም አንድ አይነት አድርገው የሚያቀርቡትም አሉ። የካቶሊክ ቤተክርስቲያን እንዴት ይህንን የጌታ እራትን እንደሚወስዱ ታውቃላችሁ። ባለፈው ሳምንት እንደተናገርኩት እነሱ ቄሱ ወይም ምንድነው ካህኑ በሚጸልይበት ጊዜ ይህንን በዳቦና በወይኑ ላይ ሲጸልይ ስጋውም ወደ እውነተኛ ዳቦም ወደ እውነተኛ የክርስቶስ ስጋ ይቀየራል፣ እንደውም ደግሞ ጽዋው ደግሞ ወደ እውነተኛ መጠጥ ወደ እውነተኛ ክርስቶስ ደም ይቀየራል ብለው ያስቡ ስለነበረ ይሄ የነበረው ትራዲሽን በጣም ክብር ይሰጡታል። እነሱ ግን ባህላዊ በሆነ ክብር ነው፣ ባህላዊ በሆነ ስርዓት ነው የሚያከብሩት፣ ግን መለኮታዊ የሆነውን አይደለም። እዚህ ቦታ ላይ ግን ባለፈው እንደተመለከተው ድግስ ነው፣
አብሮ ሁሉም ያለውን ነገር ይዞ መጥቶ ነው አብሮ የሚካፈለው። በዚህ ህብረት ውስጥ ግን አብሮ የመካፈልን አብሮ ህብረት የማድረግን ሁኔታ ነው የሚያሳይ። ይሄ እውነት ያልገባው ሰው ግን ለፍርድ ይበላል፣ ለፍርድ ይበላል። ስለዚህ ራሱን ይፈትን። ቁጥር 31 ላይ ያለውን ቶሎ በልና ወደ ውይይት እንሄዳለን። ስለዚህም ከእናንተ ዘንድም የደከሙትና የታመሙት ብዙዎች አሉ፣ አያሌዎችም አንቀላፍተዋል ይላል። ይህንን በማድረጋቸው ሳይገባቸው ሳይረዱት ያደረጉ ሰዎች ብዙዎቹ ምን ሆነዋል? አንቀላፍተዋል። ማንቀላፋት ማለት ምን ማለት ነው? መሞት ነው። ግን ጊዜያዊ ፍርድ ሆኖባቸዋል ማለት ነው። የእግዚአብሔርን ሕዝብና የእግዚአብሔርን የተቀደሰውን ሕዝብ የሚያበላሽና የእግዚአብሔርን ጉባኤ የሚንቅ ፍርድ ይፈረድባቸው እንደነበረ በዚያን ጊዜ እንመለከታለን። ባለፈውም ላይ ስንመለከት በተለይ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 17ን ማንም በሳር ቢገነባ ወይም በአገዳ ቢገነባ ወይም በእንጨት ቢገነባ ወይም በከበረ ድንጋይ ወይም በወርቅ ቢገነባ ምን ያደርገዋል? እሳቱ ወይም በእግዚአብሔር ፊት ይቀርባል፣ ይፈረድበታል። ስራው ሁሉ ምን ይሆናል? ያደረገው ነገር ሁሉ ምን ይሆናል? ይቃጠላል። ግን ነፍሱ ብቻ ምን ትሆናለች? ትድናለች። ነፍሱ ብቻ ትድናለች ይላቸዋል። ይህ እንግዲህ በዚህ ቦታ ላይ ግን ስንመለከት በቀጥታ የሚያመለክተው ለክርስቶስ ሥጋ መቆረስ፣ ደሙ መፍሰስ፣ የሚገባውን ነገር ባለማድረግ የፍቅርን በረከት ማንኳሰስ፣ በፍቅር የሚገኘውን በረከት ማንኳሰስ እንደሆነ ነው በዚያ ማዎች ስንመለከተው ማለት ነው። ለቆሮንቶስ በሰጣቸው በሌላ በኩል ለእግዚአብሔር ሕዝብ ክብር አለመስጠት። እኔና እናንተን እኮ አክብሮናል ጌታ፣ ቀድሶናል። ከዘላለም ሞት ወደ ዘላለም ሕይወት ነው ያመጣል። የእግዚአብሔር ምርጥ ሕዝቦች ነን፣ ቅዱስ ሕዝቦች ነን፣ የተለየን ሕዝቦች ነን። ለእግዚአብሔር የተለየን ሕዝቦች ነን። የቀደሰን እሱ ነው፣ የለየን እሱ ነው። የመንግስቱ ወራሾች አድርጎናል። ከዘላለም ሞት ከዘላለም ፍርድ ነው። ኃጢአታችንን ይቅር ብሎ ነው በደሙ አጥቦ የእሱ ሕዝብ የከበረን ሕዝብ ነው ያደረገን። ስለዚህ እሱ በእኛ መካከል አለ፣ በእኛ መካከል አለ። በተሰበሰብን ጊዜ ሁሉ እግዚአብሔርን የሚያስከብር ነገር ማድረግ እንዳለብን ነው የሚናገር። በስብሰባቸው ወይም በእግዚአብሔር ማህበር መካከል እርስ በርስ መወሻሸት ሲኖር እንኳን እግዚአብሔር እንደሚፈርድ የአናንያንና የሰድራን ታሪክ ማየት በቂ ነው። የእግዚአብሔርን ጉባኤ ለመዋሸት ሞከሩ። ጴጥሮስን በዋሹ ጊዜ፣ የእግዚአብሔርን መንፈስ በዋሹ ጊዜ ወዲያው እንደተፈረደባቸው እናያለን። እንደዚሁ አንዳንድ ተሳዳቢ የሆኑ ሰዎችም እንደተፈረደባቸው እናያለን። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 20 ላይ አንዳንዶች በእምነቱ ዙሪያ ጠፍተዋል ይልና እነዚህም ደግሞ ለሰይጣን አሳልፌ ሰጥቻቸዋለሁ ይላል። ሄርሜኔዎስ እና እስክንድሮስ ናቸው ለሰይጣን መጫወቻ። ከእግዚአብሔር ማህበር ከተቀደሰው ማህበር ከዚህ ጉባኤ መካከል ወጥተው ሰው ለብቻው ሲሆን ከህብረቱ ሲለይ ለሰይጣን መጫወቻ ነው። ምክንያቱም እዚህ በቤተ ክርስቲያን ውስጥ ወይም በጉባኤ ውስጥ ባለን በህብረት ውስጥ ስንገኝ ግን መተናነስ አለ፣ እርስ በርስ መማማር አለ። የምንጫወተው የምንነጋገረው ስለ ጌታ ነው። የምናስበው ሁል ጊዜ ጌታ ነው። ስለዚህ የተቀደሰን ማህበር ነው። ከተቀደሰው ማህበር ውስጥ ወይም ከተቀደሰው ጉባኤ ውስጥ ደግሞ ራሱን ሲለይ ሰው ሲወጣ ለሰይጣን ለዲያብሎስ መጫወቻ ነው የሚሆነው። ምንም በመንፈሳዊ በረከት ውስጥ አይሆንም ማለት ነው። ስለዚህ እነዚህን ሰዎች ለሰይጣን አሳልፌ ሰጥቻቸዋለሁ ይላል። እዚሁ ቆሮንቶስ ላይ ስንመለከት ከአባቱ ሚስት ጋር የተኛውን ሰው በጌታ ቀን ነፍሱ ብቻ እንድትድን ለሰይጣን አሳልፌ ሰጥቻቸዋለሁ። በጌታ ቀን ነፍሱ ብቻ እንድትድን ቤተክርስቲያን የክርስቶስ አካሉ ነች። እኛ ብልቶች
እርስ በርስ እንደ ብልት እና እንደ አካል ጌታ የሚከብርበትን ነገሮች ነው ማድረግ ያለብን ማለት ነው። ቁጥር 31 ላይ ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንሆነን በጌታ እንገሰጻለን። አላደረግነውም እንጂ ነው እያለች ያለው ሐዋርያው ጳውሎስ። አላደረግነውም እንጂ አልተገበርነውም እንጂ ራሳችንን መርምረን ቢሆን ባልተፈረደብንም ነበር። አሁንም ቢሆን ከዓለም ጋር እንዳንኮነን ወደ ዘላለም ኩነኔ ወደ ዘላለም ጥፋት ውስጥ እንዳንሄድ ምን እንሆናለን? በጌታ እንገሰጻለን። ጌታ ይቀጣል። ዕብራውያን ላይ እንደሚነግረን ልጆቹን ይቀጣል። ልጆቹ እስከሆነ ድረስ እግዚአብሔር ይቀጣል። ከተፈረደብን በኋላ ግን ከዓለም ጋር እንዳንኮነን እግዚአብሔር ወደዚያ ወደ ህብረቱ ተመልሰን እንድንመጣ ህብረታችንን እንድናድስ እግዚአብሔር ምን ያደርጋል? ይቀጣናል። ስለዚህም ወንድሞች ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ። የቀረውንም ነገር በመጣው ጊዜ እደነግግላችኋለሁ። እርስ በርሳችሁ ተጠባበቁ፣ ህብረታችሁን ጠብቁ። ቸኩሎ ብድግ አድርጎ ብሎ መቁረጥ ማንም የራበው ሰው ነው። አለበለዚያ በቤቱ በልቶ መምጣት አለበት። ምክንያቱም ርቦት ከሆነ የመጣው ሊስገበገብ ይችላል። እስከሚጸለይ ድረስ ላያስችለው ይችላል። ቶሎ ሄዶ ቆርሶ ሊበላ ይችላል። ግን ይህ የእግዚአብሔር ጉባኤ ነው፣ እግዚአብሔር የሚከበርበት ጉባኤ ነው እና ለፍርድ እንዳይሆንበት ይላል። እኛ እንዴት ነው መኖር ያለብን? የጌታን ህብረት እንዴት ነው የምንጠብቀው? በዚህ በአሁኑ ዘመን ያለን ክርስቲያኖች ህብረታችን፣ አንድነታችን ለጌታ ጉባኤ ምን ያክል አስፈላጊ ነው? ለእርስ በርሳችን ህብረት ምን ያክል አስፈላጊ ነው? እግዚአብሔር የሚከብርበት እንዲሆን ያስፈልጋል። ሁላችን ያንን ማድረግ አለብን። እስቲ ወደ እናንተ ደግሞ አብዩ፣ ከዚያ አምሬ፣ የላቃለ አመሰግናለሁ። ይህ ክፍል እንግዲህ ቤተክርስቲያንን ከሌሎች ከሚለዩት አንድ ትልቅ ስርዓታችንን የሚያነሳ ነው። ጌታ እራት ምናልባት በዘመናት መሀል አደብዝዘነዋል ብዬ አስባለሁ። በቤተክርስቲያን ታሪክ ውስጥ ሰው በሊታዎች ተብለው ይታሙ ነበር። ክርስቲያኖች የጌታን ስጋና ደም ስለምንወስድ ስለምናው ጌታን ስጋ እንበላለን እንደምንጠጣለን ስለሚሉ በውጭ ባሉ ዘንዶች አንዱ ክሱ የነበረው ጣዖት አምላኪ፣ ከዛ ቀጥሎ ደግሞ የሰው ስጋ በሊታዎች ነበር የሚያስበላቸው። እንግዲህ በተሰበሰቡ ሰዓት ሁሉ ይህ ነገር ስለሚያወሩት ነው። ከዛ ባለፈ የክርስትና ትልቁ ቅድመ አውታር የክርስቶስ ኢየሱስ ሞትና ትንሣኤ ነው። ስለዚህ ይህ ክፍል ቀጥታ የተገናኘው ደግሞ ከኪዳን ጋር ነው። አዲስ ኪዳን ነው። ቅድም ያነበብክልን ክፍል አለ አዲስ ኪዳን የተጀመረበት። ከዛ ባለፈ ደግሞ ዘጸአት 12 ላይ ከግብፅ ከወጡ በኋላ እግዚአብሔር ከግብፅ ሊወጡ ሲሉ ለሙሴ የሚነግረው ነገር ምንድነው? ስለ ፋሲካው እራት ይነግረዋል። እንዴት እንደሚበሉ ምን እንደሚያደርጉ ከነገረው በኋላ ይህንን ለልጅ ልጆቻቸው አስታውሱት፣ ነገሩ ለልጅ ሁሌ አስታውሱት ይላቸው። ስለዚህ የፋሲካ በዓል ከጌታ እራት ጋር ሲመጣ ጌታ እራትን ያቃለለው ያህል ይሰማኛል። ምክንያቱም ለእስራኤሎች የፋሲካ አዲስ ኪዳን ነው። አዲስ ኪዳን እንዴት ነው? እስራኤሎች ከግብፅ ባርነት ከብዙ ዓመት ባርነት በኋላ የወጡበት ነው። ይሄ ደግሞ የሰዎች በሙሉ ከሴጣን ከአጋንንት ባርነት የወጣበት ነው። ስለዚህ ይሄ ሞመንት በጣም ስፔሻል ነው። በጣም በተለየ ሁኔታ ልናከብረው የሚገባ ነገር ነው። ስለዚህ ይሄኛው ሞመንት ላይ ሴጣን የተሸነፈበት ክርስቶስ ኢየሱስ በባርነት የተያዙ ሰዎችን ተዋግቶ እንትን ያለበት ነው። ስለዚህ ልክ ሊወጡ ዘጸአት ሊሆን ሲል
ነው ማታ ላይ ሐሙስ ማታ እንግዲህ በኢትዮጵያ ኦርቶዶክስ ሐሙስ ማታ ትለዋለች። ሐሙስ ማታ ላይ ከዛ ለአርብ እንዲጋፈጥ ልክ እንዴት ነው እስራኤሎች ቀጣይ ቀን ይወጡ ዛሬ ማታ የሚደረግ ነገር በችኮላ የሚወጡት ነገር። ስለዚህ ያንን ነው የሚያሳየን። ስለዚህ ከባርነት የምጣበትን ጊዜ ስለዚህ ይሄ ክፍል ለቆሮንቶስ ቤተክርስቲያን መለያየትን የራስን ነገር መፈለግን ምናምን የሚሉበት ነገር ላይ በጣም ይራቃል። እንዴት እዛ ጋር ደረሱ? በጣም አስገራሚ ነው ይሄ ነገር እያደረጉት ማለት ነው። ስለዚህ ይመስለኛል እንደኛ የሆኑ ይመስለኛል ጀስት ዝም ብሎ ይመጡታል። ጌታ ሞቷል ምናምን እናወራለን ምናምን እሱ ላይ ይመጣበታል ይማወራል የሚለውን ራሱ ግን በጣም ከፍሳፊ ክፍል ስለሆነ ምን መስችም እንደምጠው አላውቅም። በጣም ስለምወደው ያላባት የጊታራት የተለየ ቦታ ነው ያለኝ እንደ ጊታራት ማለት ነው። ስለዚህ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው። ስለዚህ ከጽዋ የምትጠጡበት ጊዜ ይህን ለመታሰቢያ አድርጉት አለ። ይህ በተለይ ከሉቃስ ጋር ይገናኛል። በጣም ሉቃስ ከጻፈው ጋር ነው የሚገናኙ እና አሁን ይህንን መሞት ይህችን ታይም ይህን ጊዜ የጌታራት ታይም ጊዜ ማለት ልክ እስራኤሎች ቁጭ ብለው ያን ምግብ ሲበሉ ዘጋግተው በቤተሰብ ቁጭ ብለው ሲበሉ ይህንን ሰዓት እንግዲህ ቆሮንቶስ ጋር የሚመጣው ምንድነው? የዛ ሰዓት የነበረው ቤተክርስቲያን የቤት ውስጥ ክርስቲያን ነች። አንድ ሰው ነው የሚያዘጋጀው። ብዙ ሀብታሞች ናቸው ተብሎ ይታሰባል። ቤት ውስጥ ነው ያሉት። ቤተሰብ ናቸው። አንድ ቤተሰብ ናቸው። ክርስቶስ ኢየሱስ ቤተሰብ የሆኑ ቁጭ ብለው እየበሉ ነው ያሉት ተቀምጠው ማለት ነው። ስለዚህ እየበሉ የሚያስቡት ነገር ያንን ጌታ ከእነዚህ ፓወሮች በጣም አደገኛ ፓወሮች ጋር ተጋፍጦ ነፃ ያወጣቸውን ጊዜ ያንን ስቃዩንም ከእንደገና ደግሞ ደስታውን የሚያሸነፈበትን ቁጭ ብለው የሚያስቡበት ነው። ያ የሚጫወቱበት ነው። ከዛ እራሳቸው የሚያዩበት ነው። ማንም እኔ ከእንትና እበልጣለሁ እኔ ይሄ አለኝ የሚለው ነገር አይኖረውም በዚህ ሰዓት። ምክንያቱም ሁሉም የመጡት በዚህ በከበረው የጌታ ስራ ነው። ስለዚህ የኔ የሚለው የሚያኮራ ነገር ከፊታቸው የሚቀመጥ ነገር ሊኖራቸው አይገባም ነበር። ስለዚህ አልገባቸው። ይሄንን እንትን ይሄ መከፋፈል የሚያደርግ ሰው የጌታ አይውሰድ ነው። በቃ ዛሬም ቢሆን መከፋፈልን በምንም የሚናገር ሰው ቸርችን መከፋፈል ፎከስ የሚያደርግ ሰው አይውሰድ የጌታ ናት በቃ። ስለዚህ እያለ ያለው ያንን ነው። ስለዚህ ምንም አይገባውም የሚለው እሱ ነው። ምንድን ነው ፐርፖዝ የሚለውንም አልገባውም ነው። በኋላ ላይ ፍርዱ የሚያወጣው ሳይገባው ስለሚወስድ ነው። ስለዚህ በዚህ ክፍል ላይ እንግዲህ የምጽዋታዊ ፍቅር የጌታ ነገር ሲያስቡ አብሮ ማሰብ የነበረባቸው ድሃውን ከሀብታም መለየት፣ ይሄ ከውጭ ይዘው የመጡትን የጨለመው ዓለም የእነሱ ጠላት ባሪያ የገዛቸው የነበረው ሲስተም ፕራክቲስ የሚያደርገውን ነገር የግብፅን ስርዓት ወደ እስራኤል አመጡት፣ ወይም ደግሞ የመጥፎ አገዛዝን ወደ ክርስቲያን አመጡትና መከፋፈልን አደረጉ። ክርስቶስ ኢየሱስ ግን እነሱን ከዛ በማውጣት ራሱን መስዋዕት አደረገ እስከዚህ ድረስ። ስለዚህ ከእነሱ የሚጠበቀው ምንድን ነው? አንዱ ለአንዱ መስዋዕት መሆን ነው። ምድር ላይ ያለው ነገር ሁሉ የሚከፋፍሉት ነገር ሁሉ ምንም ትርጉም የለውም። ምክንያቱም በክርስቶስ ኢየሱስ የተሰራው ስራ ከባርነት ነፃ የሚያወጣ ነው። ይሄ የጌታ እራትን ስናደርግ ሁል ጊዜ ማሰብ ያለብን ነገር እንናገራለን የሚለው ነገር ሙሉ ማንነታችን እዛ ውስጥ መሆን አለበት። እናስበዋለን እና ፕሮግራም እናደርገዋለን። ስለዚህ ይሄ ቁጭ ብለን ስንል በቃ አይምሯችን ሁለንተናችን በሱ ይያዛል። ስለዚህ ህይወታችን ድጋሚ እንቃኛለን። እግዚአብሔርን ጸጋ እንጠይቀዋለን። ያን የክርስቶስ ኢየሱስ መስዋዕታዊ ፍቅር አንዱ ለሌላው መኖር ጉባኤን እንደውም አይደለም ለመለያየት ጌታ እራት አንድ የሚያደርገው ለምንድን ነው? በዛን ሰዓት ሁሉም ሰው የራሱን ትቶ ለሌላው ማሰብ ይጀምራል። ምክንያቱም ክርስቶስ ኢየሱስን የሚታሰብበት ሞመንት ስለሆነ ማለት ነው። ይህ በጣም ቢዩቲፉል ነው። በጣም የሚያምር ስርዓት ነው ማለት ነው። ስለዚህ የጌታ እራትን በምናስብበት በምንሰበሰብበት ጊዜ የጌታ እራት መለየት የሚፈልግ ሰው አይውሰድ። አንድነት የሚፈልግ ሰው ብቻ ስለ አንድነት የሚሰብክ ለአንድነት የሚኖር ሰው ብቻ መሆን ያለበት። ስለዚህ እዚህ ጋር ይህንን ነው። ምክንያቱም እነሱም ተካፍሎ ስለነበር ማለት ነው። ለምን ሲባል ብዙ ጊዜ መከፋፈል የሚመጣው እኔ ያልኩት ካልሆነ የኔ የሚባል ነገር ነው። ክርስቶስ ኢየሱስ ለሌላ ነው፣ ለራሱ አልኖረም። የጌታን እራትም ስንወስድ ለሌላው መኖርን መለማመድ አለብን የሚለው ነው። ብዙ ሰዓት ወስጃለሁ። እዚህ የጌታ እራት ጉዳይ በጣም ቅድም አብዩ ተናግሮታል። በአብዛኛው በጣም ሲሪየስ ኢሹ ነው ማለት በጣም በትኩረት መታየት ያለበት ነገር ነው። በአብዛኛው የአብያተ ክርስቲያናት ቤተክርስቲያኖች በካቶሊክም በኦርቶዶክስም ቢሆን የተለያየ ትርጓሜ የሚሰጠውና በተለይ በአንዳንድ ቤተክርስቲያናት የመዳን አንደኛው መንገድ ወይም ደግሞ አንድ ሰው ለመዳን የዘላለምን ሕይወት ለማግኘት በግድ የጌታ እራትን ወይም እዛ ቅዱስ ቁርባንን መውሰድ እንደሚገባው። ምክንያቱም ጌታ ኢየሱስ ክርስቶስ በዮሐንስ 6:54 ላይ ስጋዬን የበላና ደሜን የጠጣ የዘላለም ሕይወት አለው በመጨረሻውም ቀን አስነሳዋለሁ ስለሚል እንደ አንድ ቅድመ ሁኔታ ለመዳን የሚቀመጥበት ስለሆነ ይህንን በግድ መነጋገር ያለብን ይመስለኛል።
ሐዋርያው ጳውሎስ በዚህ የጌታን እራት ጉዳይ ያነሳበት ዋናው ምክንያት ይህንን ስነ ስርዓት በሚፈጽሙበት ጊዜ በነበረው ረብሻ ወይም ደግሞ ሳይገባቸው ወይም ሳይገባቸው በሁለቱም በነበረው ረብሻ ያንን ለማስተካከል ምን ማለት እንደሆነ እና እንዴት መወሰድ እንዳለበት ያንን ነገር ለማስተማር ሲፈልግ ነው ያመጣው። ስለዚህ በቁጥር 27 ላይ ሲጀምር የሚጀምረው እንግዲህ ማንም በቁጥር 23 ላይ ሶሪ በጌታ ከተቀበልኩት ለእናንተ አስተላልፌዋለሁ ሲል ያው ቅድም የባልከው መሰረት ከጌታ የተቀበለው ነው። ጌታን በፊት ለፊት ፐርሰናሊ ባያገኘውም እሱ ከክርስቶስ ኢየሱስ በቀጥታ የተቀበለው ትእዛዝ ነው። ይሄ ሲሪየስ መሆኑን ነው የሚያሳየው። አንዱ ነገር እንደዚህ አይነት ወርዶቹ ሲጠቀም እሱ ነገሩን አጽንኦት ለመስጠት እንደሆነ መገንዘብ አለብን። የመጀመሪያው ነገር ያደረገው ከዚህ ረብሻ ቆሮንቶስ ቤተክርስቲያን የጌታን እራት በሚወስዱበት ጊዜ ከነበረው ረብሻ ለመገላገል የመጀመሪያው ነገር ለምንድን ነው የጌታ እራት የተመሰረተው? ራሱ ስነ ስርዓቱ የተቋቋመበት ምክንያት ምንድን ነው የሚለውን ነገር ነው የመጣው። ይህንን ስናይ ኢየሱስ ክርስቶስ አሳልፎ በሰጠበት በዚያች ቀን ብሎ ወደኋላ ይመለሳል። አንዳንድ ጊዜ መንገድ ሲጠፋን ትክክለኛው መንገድ ዝም ብሎ በተሳሳተ መንገድ መሄድ ሳይሆን ወደ መጀመሪያው መመለስ ነው። ወደ መጀመሪያው የተመለሰ ሰው ወደሚሄድበት መንገድ ወዴት እንደሆነ ስለሚገባው ጳውሎስ ወደ መጀመሪያው የተመለሰው። ስለዚህ በዚህ ክፍል ላይ 4 ዋና ዋና ነገሮችን ስለ ጌታ እራት አንስቶላቸዋል። የመጀመሪያው አብራችሁ በምትሰበሰቡበት ጊዜ ብሎ የጌታ እራት የሚወሰደው ሰው በተናጠል ኢንዲቪዥዋሊ ለመዳን የሚወሰድ ሳይሆን ክርስቲያኖች ወይም ሃይማኖች በህብረት የሚወስዱት በመሰባሰብ የሚያደርጉት ነገር የህብረት ጉዳይ እንደሆነ ከላይ አስቀምጦላቸዋል መጀመሪያ ሲነሳ። በሁለተኛው የሚወሰደው ይሄ አዲሱ ኪዳን ቅድም በደንብ የተነጠቀው አዲሱ ኪዳን ለማስታወስ ነው። እሱም የክርስቶስን ሞት ለማስታወስ ነው። ስለዚህ አንድ ሰው የጌታ እራት በሚወስድበት ጊዜ በዛ ቅጽበት ውስጥ ማስታወስ ያለበት የጌታ ሞት ነው። የጌታ ሞት ለምን እንደሞተ ነው። ይሄ ስለ እናንተ የሚፈሰው ደሜ ነው፣ ስለ እናንተ የሚቆርሰው ሥጋዬ ነው ማለቱ የሰው ልጅ ኃጢአተኛ መሆኑንና ለዛ ኃጢአቱ የክርስቶስ ኢየሱስ ደም መቆረስ ደሙ መፍሰስ ብቻ የሚያድነው መሆኑን ሁል ጊዜ እንዲያስታውስ በራሱ አቅም የሌለው በራሱ ብቻ በሌላ በማንኛውም ነገር የመዳን አቅም የሌለው ነገር ግን የክርስቶስ ኢየሱስ ሥጋ መፍረስና ደሙ መፍሰስ ወይም ሞቱ ብቻ አዳኙ እንደሆነ የዘላለም ሕይወት እሱን እንደሆነ እንዲያስታውስ ነው። ይህ ሁል ጊዜ ማስታወስ አለበት ሰው። ይህንን ማስታወስ ብቻ አይደለም፣ ይህንን ማመን አለበት። ሥጋውን መብላትና ደሙ መጣት ማለት ክርስቶስ ኢየሱስን ሞቱ ለኔ ነው ብሎ ማመን ነው። ይህንን ማመን እና ክርስቶስ እስኪመጣ ድረስ ይህንን ደግሞ መናገር አለበት። የመጀመሪያ ያስታውሳቸው። ስለዚህ አንድ ሰው ወደኋላ ተመልሶ የክርስቶስን ሞትና ትንሣኤ ማስታወስ አለበት። ይሄ ነገር ደግሞ ወደፊትም ክርስቶስ እስኪመጣ ድረስ የሚናገረው እውነት እንደሆነ ማወቅ አለበት። ሶስተኛ ግን የነገራቸው ነገር ወደኋላ መመልከት ወደፊት ማየት ብቻ ሳይሆን ወደ ውስጥም ሰው ማየት አለበት ነው። ወደ ውስጥ ማየት አለበት፣ ራሱ መመርመር አለበት። ቅድም ሳይገባውና ሳይገባው እንግሊዝኛው አኖርዚ ነው የሚለው፣ ወርዚና አኖርዚ ነው የሚለው። ያ ማለት ዋጋ ሳይሰጠው ማለት ነው። ዋጋው ለራሱ ወይም ደግሞ ለሥነ ሥርዓቱ ብለን ልንወስደው እንችላለን። ለሚያደርገው ነገር ዋጋ ሳይሰጠው ራሱን ሳይመረምር ይህንን ነገር ወስደው ክርስቶስ ኢየሱስ ለኃጢአቴ በሞቱ ምክንያት መታሰቢያ ነው ብሎ እኔ የውስጡን ኃጢአት ሳይናዘዝ ኃጢአቱን ወደ ንስሐ ሳይመጣ የዚህ የኃጢአቴ ሞት መዳን የሚመጣው በዚህ ነው በክርስቶስ ኢየሱስ ሞትና ትንሣኤ ነው ይሄ ነው የሚለውን ነገር ሳያስብ የሚወስደው ከሆነ አኖርቲ ነው። ዋጋ አልሰጠውም፣ ስነ ስርዓቱን ዋጋ አልሰጠውም። ኢየሱስ ክርስቶስ እንዲታሰብ የሚፈልገው ብቸኛው ነገር በስነ ስርዓት ልደቱ አይደለም፣ ምንም ነገሩ አይደለም፣ የሞቱና ትንሣኤው። ምክንያቱም እሱ ወርዝ የሚያደርግ ሲሆን ይህን ወርዝ የሚያደርግ ዋጋ ያለውን ነገር ዋጋ የሚያሰጣ ከሆነ ራሱ መመርመር አለበት። ይህን ቢያደርግ በራሱ ላይ የክርስቶስ ኢየሱስ ደምና ሥጋ ዕዳ ይኖርበታል። ምክንያቱም አቃሎታል። የሰው ልጅ በማወቅም ባለማወቅም በብዙ ጊዜ የክርስቶስ ሥጋና ደም ያቃልላል፣ በብዙ ጊዜ ማለት ነው። እሱ ወርዝ ያደርጋል። ለእኛ መሰባሰብ እዛ መሆን ለመዳናችን የዘላለም ሕይወት ማግኘታችን ምክንያቱም የክርስቶስ ኢየሱስ ሥጋና ደም ሌላ ነገር አይደለም በፍጹም። ስለዚህ እሱ ወርዝ ማድረግ አለበት። ክርስቶስ ኢየሱስን ሞትና ትንሣኤ ማስታወስ አለበት። ይህን ነገር ጌታ እስኪመጣ መናገር አለበት። ራሱን መመርመር አለበት፣ በእውነት በዛ ውስጥ እንደሆነ ዋጋ እንደሰጠው። የመጨረሻው ደግሞ ይሄ በሚደረግበት ጊዜ ማህበሩን ማሰብ አለበት። ይህንን የሚደረግበት ጊዜ በመካከል ያለው ማህበሩ የተሰባሰብነው ማህበር በክርስቶስ ኢየሱስ በዚህ አዲስ ቃል ኪዳን የተሰባሰብን ስለሆነ ማንም እንዳይጎዳ
ቅድም ከረብሻው ካየነው ሰዎች በዛ በሚሰባሰቡበት ጊዜ ሀብታሙ በጣም ብዙ ገንዘብ ማነው ብዙ የሚበላና የሚጠጣ ነገር ያመጣ፣ ድሃው እየጎመጀ እንዲቀር ይደረጋል። እና መከፋፈል ወይም መለያየት በገንዘብ በእጦትና በማግኘት ምክንያት ስለሚኖር እኛ ግን ይሄ የከበረ ደሙና ስጋው የተሰራበትን ስራ እያስታወስን ስለሆነ በመካከላችን የሀብትም የማንነትም ልዩነት ሳይኖር በማህበር ስንኖር ህብረታችንና አንድነታችንን የምንጠብቅበት ነው። የምንቆመው በክርስቶስ ኢየሱስ ሞትና ትንሣኤ ነው። ከዚህ ውጭ ያለን እምነት ካለ የሚከፋፍል ስለሆነ ስናደርገው የጌታ እራትን ከእምነቱና ከዓላማ ውጭ የምናደርገው ከሆነ አሁንም ስጋዊ የሆነ መከፋፈል ስለሚያመጣ ይላልና ያ ወደዚህ ወደ ትክክለኛው ነገር መጥተን ክርስቶስን ሞትና ትንሣኤውን እስከ ዘላለም ድረስ እስከ ክርስቶስ ምጽአት ድረስ እንድናስታውስ የሚያደርግ ነው እና እንደ አንድነታችንንም ለመጠበቅ የሚረዳ ነው። ያቺ የምንበላት የምንቆርሳት ምግብ አንድ አይነት የምንጠጣትም ነገር አንድ አይነት መሆኗን ሁል ጊዜ እርግጠኛ መሆን አለብን የሚለውን ለማለት ነው። አመሰግናለሁ። በህብረት ላይ ስታስተምር የነበረው ራሱን ይመርምር ይላልና በምን ይሆን ራሳችንን የምንመረምረው እያልኩ ያሰብኩ ነበረ። የጌታ እራትን በህብረት አንድ ላይ ለመውሰድ ምንድን ነው መመርመር ያለብኝ? የቱ ጋር ነው ያለው? የትኛውን ችግር ነው አንስቼ ህብረት አድርጌ የጌታ እራትን መውሰድ ያለብኝ እያልኩ እያሰብኩ ነበርና ይሄ ቀላል ክፍል አይደለም ለህብረት የተሰጠው። ደግሞ ብናየው ጥሩ ይመስለኛል። ህብረት ቀላል ነገር አይደለም። ህብረት የሚመጣው ሰው እንደራሱ ሌላ መውደድ ሲችል ነው። እንደ ራሴ አንተን መውደድ ካልቻልኩ ለመውደድ እየታገልኩ ወይ ደግሞ ጀምሬ ካልሆነ ህብረት አይሆንም። ህብረት የሚሆነው ሰው እርስ በርስ መዋደድ ሲጀምር ነው። ሌላው መሸከም ሲችል ነው። አንዱ ድካም አንዱ መሸከም ሲችል ማበረታታት ሲችል ነው እና ይሄንን እግዚአብሔር እንዲያደርግልን አንዱ ጸሎቴ ነው። ሌላው ደግሞ ታምሪያ ሶታል ደግሞ ይሄንን መታሰቢያ አድርጉት። ሰው ሲሞት ይናዘዛል። የጌታ ኑዛዜ ነው ይሄ። ኑዛዜው ከትልቁ ምንድን ነው? መታሰቢያ አድርጉት ብሎ ሲል ሞቴን ተናገሩት ነው፣ ትንሣኤን ተናገሩት ነው። ወንጌልን እየተናገርን ነው ወይ? ይሄ የተሰጠን ኑዛዜ በልተን ቁጭ አልን ወይንስ እየሰራንበት ነው? ሌሎች እያሳየን ነው ወይ የሚለውን ለራሴ እያሰብኩ ነበርና ይሄንን ይዘን እንድንወጣ እሱም አንዱ ጸሎቴ ነው። እግዚአብሔር ይባርክ። እናመሰግናለን። አሁን የተባለው ነው መመርመር ማለት ልክ የጌታ እራትን እንድንወስድ ባለበት ሳምንት ሁሉ እንደፈለገን ሆነን ሌላውን ስንሳደብ፣ ሌላውን ስናገር ቅድም እንደተጠቀሰው እንደፈለገን እየሆነን ኖረን ዛሬ የጌታ እራትን እንደወስድ ነው ዛሬ ብለን ትናንትና ማምሻችንን ወይም እንደዚህ ጾም ጸሎት ይዘን የምናደርገው ነገር አይደለም። ሁልጊዜ ህብረታችን ያው የእግዚአብሔር ቃል ነገር እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ውደድ፣ ሰውንም እንደ ራስህ አድርገህ ውደድ የሚለውን ነገር ነው ማጠንጠን ያለበት አይምሯችን ሁልጊዜ። ምክንያቱም ጌታ እንዴት ቢወደኝ ነው ለእኔ ሲል ወደዚህ ዓለም የመጣው? እንዴት ቢወደኝ ነው? ክብሩም ጥሩ በስጋ ተገልጦ ለእኔ ተበሳቁ ስሜቴን ሁሉ ተካፍሎ ተርቦ ተጠምቶ እንደዚህ የሆነልኝ ጌታ፣ ስጋው በመስቀል ላይ የተቆረሰልኝ ደሙ የተሰሰልኝ ጌታ፣ እሱን ሳስብ ወንድሜን ነው የማስበው። ሌላውን ነው የምወደው። ከሌላውም ጋር ያለ ህብረት ነው እያጠነከርኩ ነው። ሁልጊዜ የክርስትና ህይወት የፍቅር ህይወት ነው። ጌታንም ሰውንም እንድንወድ ጌታን ወዳለሁ ብለን ወንድሜን የምጠላ ከሆነ እሱ ሐሰተኛ ነው ብለን መጽሐፍ ቅዱስ። ስለዚህ ሁለንተናዊ አኗኗራችን ይህንን ነው ጌታ የሚፈልገውና እንደዚህ ያለ ህብረት ያለን ሰዎች ከሆነ ነው ቅድም አብይ እንደተናገረው ግን መውሰድ እንኳን ያለብን ወይም በዚህ ህብረት ላይ መካፈል ያለብን እንደዚህ ያለን ሰዎች ሲሆን ይህ እውነት የዚህ ሚስጥሩ ከገባን ብቻ ነው። የዚህ እውነት ከገባን ብቻ ነው እግዚአብሔርም የሚከበርበት በዚህ አይነት ሁኔታ ነው። አለበለዚያ ግን ይፈረድባቸዋል ይላል። ለፍርድ ይመጣል ይላል። ተባረኩ።